ቤዛ በጣም ማድረግ የሌለባትን ነገር አደረገች። ለህይወቷ መስዋዕት የሚያስከፍላትን ነገር አድርጋለች። ኪንጎን አግታዋለች ከወንድሟ ጋር ማለት ነው። መጨረሻ ላይም እንግዲህ የደረሱባቸው ነገር ስለነበረ ጎትተው እንግዲህ ወደ ሌላ ቦታ እየወሰዱት ነበረ። ይህን ነገር ያደረጉትም ቅምጥል እንደምትወደው እንደምታፈቅረውና ቤቷንም ቢሆን ሽጣ ገንዘቡን እንደምሰጣቸው ስላወቁ ነው ይህን ነገር ያደረጉት። ከዚህ በፊት ሊያግቱ የነበረው ኪንጎን እንጂ ማነው ዳይመንድን እንጂ ኪንጎን አልነበረም። አሁን ላይ ግን ሁሉ ነገር ካወቁ በኋላ እሱን አድርገውታል። ሁሉም ሰው በጣም ተደናግጧል። ኩላሊቱን ቢሆን አውጥተን እንሸጠዋለን ገንዘቡን ካላመጣችሁ እያሉ ነው። እንግዲህ ቤዛ እንደሚደረስባት አላወቀችም። ግን ደግሞ በጣም ከምላችሁ በላይ በእንደዚህ አይነት ስራ ላይ በጣም ትልቅ እንትን ያለው ባቡሬ እርግጠኛ ነኝ ምን እያደረገች እንደሆነና ይህን ነገር ሁሉ ያደረገችው ቤዛ እንደሆነች ስለሚያውቅ ይደርስባትና ይይዛታል ብዬ አስባለሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። እንግዲህ እንደተለመደው ሀሳብ አስተያየታችሁ አይለኝ፣ ላይክም ቪዲዮውን በማድረግ አሳውቁኝ ማለት ነው ውዴታችሁን ውዶቼ። እጅግ በጣም የሚያሳዝንና አስደንጋጭ ነገር ተፈጠረ። እሱም ነገር እንግዲህ በጣም የሚያሳዝነው ነገር በተለይ እኔ እንጃ ይሄን ነገር ታደርገዋለች ብዬ አልጠበቅኩም ነበር። ደፋር እንደሆነችና በጣም መጥፎ ሴት እንደሆነች አውቃለሁ። ግን ቤዛ ኪንጎን አግታ ከቅምጥል ጋር ለመደራደር እየሞከረች ነው። ቅምጥልም ደግሞ ቤዛ ቅምጥልም ሆነች ዳይመንድም ሆነ ባቡሬ እርግጠኛ ነኝ ይደርሱባታል ብዬ አስባለሁ። ይችኛቱም ደግሞ እንግዲህ እሱን እንትናን የምታፈቅረው ልጅ ማለት ነው። እሱን እንግዲህ ነገር ያደረገችው ከሷ ጋር አብራ ተባብራ እየሰራች ነው ማለት ነው። ምክንያቱም በጣም ነው አዴይንና ዴቭን ለማለያየት እየሞከረች ነው። ዴቭን ስለምታፈቅረው ዴቭና አዴይን ለማለያየት ራሱ ከቤዛ ጋር እያወራች ነበረ። ሊና እንግዲህ እየሰራች ያለችው ነገር ምን አይነት መጥፎ እንደሆነ ነገር አላወቀችም። ምክንያቱም ቲና ቤዛ መሆኗን እንጂ ቤዛ ከዚህ በፊት ምን ስራ እንደሰራች አታውቅም። ስለዚህ እጇን እንደዚህ አይነት ነገር ውስጥ ማስገባት አልነበረባትም። ቲናም ደግሞ ጓደኛዋም እንግዲህ የዴቭ እህት መታለች ማለት ነው። ይቺ ቀልቃላ እንግዲህ ሙዚቃን እየከፈተ ልጨፍር መታለች። የለችም ነበር ማለት ነው። ለሷም እንግዲህ አይ እኔ ኪንጎ ያለበትን ቦታ አላቅም ነበር ያ በቃ ሳይጠይቋት የምትናገር አይነት ልጅ ናት። እርግጠኛ ነኝ ለሷም ተነግራታለች። ለዴቭ እህት ከነገረቻት ደግሞ እሷ ለሁሉም ትናገርና ይሄ ነገር ያደረገችው እሷ እንደሆነች ልትነግራት ትችላለች። ወይንም ደግሞ አዴይንና ዴቭን ለመለያየት ሶስቱም አንድ ላይ ተነጋግረው ወንድሟን አዴይ እንድታገባ አትፈልግም። ይሄ ነገር ደግሞ በተለይ አዴይ ላይ ከባድ ይሆናል። እሷ ተመልሳ ከመጣች እንግዲህ አዴይ ለዴቭ ሚስቱ ልትሆን እንደሆነ ሁሉ ነገር ስታውቅ በጣም ነበር የደነገጠችው። ስለዚህ መቼም ቢሆን አዴይና ዴቭ አብረው እንዲሆኑ አትፈልግም ማለት ነው። ስለዚህ ነገሮች በጣም ከባድ እየሆኑ ነው። አዴይም አሁን ላይ በጣም ተስፋ ቆርጣለች። በሁሉም ነገር በጣም እያስጠላት ነው። ግን ደግሞ ዴቭና አዴይ ሊጋቡ እንደሆነ ሁሉም አንዳንዶቹ ያውቃሉ እንጂ ሁሉም ይሄን ነገር አላወቀም ማለት ነው። ግን አዴይ ዴቭ ይገባታል፣ እንደውም ትበዛበታለች ብዬ ነው እንጂ ታንስበታለች ብዬ አላስብም። ፍቅርም ደግሞ እንግዲህ ለማበር ትንሽ ነው የቀራት። እንዴት ይሄ ሁሉ ነገር እየሆነ እኔ በህይወት እያለው እንዴት ይሄ ሁሉ ነገር ይሆናል? በፍጹም አይጋቡም እያሉ ነው እንግዲህ በዛን ሰዓት ወይ ሊጋቡ ባሰቡበት ወይ ቤተሰብ ሊያስተዋውቁበት ባሰቡ ሰዓት አዴይን እንዳያግቷትና አዴይን አይሆነ ቦታ ላይ ደብቀው እንዳያስቀምጧት ፈርቻለሁኝ። ምክንያቱም ስለማታፈቅርህ ነው የቀረችው በዝግጅቱ ጊዜ ብለው ምናምን እንግዲህ በእሷ ተስፋ እንዲቆርጥ ለማድረግ እያሰቡ ይመስለኛል። ነገሮች በጣም ከባድ ናቸው። ሩታም ደግሞ እንግዲህ አሹን ያፍቅረዋለች ወይ ፍቅሯን አልተናገረች ወይ ደግሞ ምንም አላለችም። የሆነ ጊዜ የነገረችውም ሰዓት ላይ እንዴት እንደዚህ ይሄን ነገር ታስቢያለሽ ብሎ ነበረ ያስደነገጣት። ከዛም በኋላ ግን ድጋሚ ስለምትወዱ ስለምታፈቅር ያለው ነገር አልነገረችውም። እና ወዶቼ ነገሮች በጣም ወደ አልሆነ ሁኔታ እየሄዱ ነው። ዴቭም እህቱ ስለመጣች ደስ ቢለውም ግን ደግሞ እህቱ አዴይን እንዳያገባ ስለምትቃወመው በዚህ የተነሳ ትንሽ ይከፋዋል እሷ ስትመጣ። ምክንያቱም አዴይን አትወዳትም። አዴይ ጋራ እንዴት አንተ የቤት ሰራተኛ ለቤተሰቦቻችን የማትመጥን ለእኛ ቤተሰብ እኮ አይመጥንም ክብሯ ምናምን እያለች በጣም ነበር የምታንቋሽሻት። ቅምጥልም ደግሞ ቤቱ ተሽጦ ቢሆንም ብሩ ተልኮላቸው እሱ ይወጣል እንጂ እኔ ከሱ የሚበልጥብኝ ነገር የለም እያለች በጣም ብዙ ነገሮችን እያሰበች ነው። ምን የሚፈጠር ይመስላችኋል? መጨረሻ ላይ በጣም ከባድ ነገር ይፈጠራል።